አስቴር ከመውጣቷ በፊት ማለት ጥያቄ ወይም እና እህት ሶሊያና ማለት ነው እንደዚህ አይነት ፕሮዳክት ማለት እናንተ እየሸጣችሁ እዚህ ኢማራት ውስጥ ማለት ነው ካምፓኒ ኦፍ ኮርስ ላይሰንስ ይኖረዋል ግን የኔን ጥያቄ እናንተ ማለት ላይሰንስ አላችሁ ፍቃድ አላችሁ ይሄንን ነገር ለመሸጥ ማለት ንግድ ፍቃዱ ሌላ ነው እንደዚህ አይነት ክሬሞች ወይም ኬሚካል ነገሮች ማለት ነው እናንተ ፍቃድ አላችሁ ወይስ የላችሁ ይሄ ኮስሞቲክስ ነው እኔ የምሸጠው ሱቄም ኮስሞቲክስ ነው ስለዚህ አንቺ ፍቃድ የለሽም ማለት ነው ECSA ፍቃድ የለሽም ከወዛረተ ሰሐት ጤና ሚኒስትሪ ሶሪ እኔ እቃ አምጥቼ እኔ እኮ ነኝ የምሸጠው እኔ ሻጭ ነኝ ሲጀመር ገባኝ ግን እናንተ ፍቃድ አላችሁ ይሄንን ለመሸጥ ኮስሞቲክስ ማለት እሱ ሌላ ጉዳይ ነው ይሄንን እንደ መድኃኒት ነው ማለት አሁን ሁሉንም ሰው እንደ መድኃኒት አይደለም ተገበያ ተገዝቶ ሲስታት መጪ በፊት ለሐቢባ ነግሪያት ነበር እንደዚህ አይነት ነገሮች ምናልባት ከመቶ ሰው 10 ሰው ማለት ላይስማማው ይችላል ከሁሉንም ሰው ጋር ማለት የሚሄድ አይነት ሊሆን ይችላል ላይሆን ይችላል ምንድነው ላይሰንሱ ስሙ ታሜ ECSA ኢንክሉድ ነው ያኔ ሲጀመር ሰባት አይነት አካተን ሐቢባ ዋትስአፕ ላይ ገብተሽም ማየት ትችያለሽ እኮ ላይክ ነው ጉግል ላይም ሰርች ያርኩ ነበር ኦኬ ECSA ማለት ሴሊንግ ስኪን ኬር ፕሮዳክትስ ኢንቮልቭስ ኢስታብሊሺንግ ሌጋሊ ኮምፕሊያንት ቢዝነስ ክሬቲንግ እሺ ECAS ሰርቲፊኬት ያስፈልገዋል ይሄንን መድኃኒት ለመሸጥ ነው ይሄንን ፕሮዳክት ኤግዛክትሊ እንደ መድኃኒት እንደ ኢትዮጵያ ሄት ነው ቬት ነው የሚባለው እንደዛ አይነት ነገር ስለሆነ ማለት ነው ከዶክተር ፕሪስክሪፕሽን ውጪ መሸጥ የለበትም ነው አይደል መድኃኒቱ ለምን እንደነገርኩሽ ሐቢባ እነሱ ሳይመጡ ሾፕ አለ እኮ ታምዬ ግን እኔ ልወስድክም እችላለሁ ይሄ ብዙ ሾፕ ያለ ነው ከካምፓኒ ሳይሆን እህቴ ካምፓኒ ምናልባት ፍቃድ ሊኖራቸው ይችላል አንቺ ሰፕላይ ካምፓኒው ታው ሱቅ ሾፖች ያ ሚውት ነሽታል ሶሊያና ቆይ ሚውት አታርጓት እንጂ ጋይስ ታሜ እኔ ጋር ያለቃ ብቻ አይደለም ያኔ ማርኬት ላይ ያለ ነው እኔ ከካምፓኒው እኔ ብቻ ማስመጣ አይደለሁም ገባኝ ኢቭን አሁን ሌሎቹ ማለት ህገ ወጥ የሚሰሩ ከሆነ አንቺም ግዴታ ደግሞ ከወጥ አይደለም ያኔ ሄደን ስኪን ኬር ነው ገባ ኮስሞቲክስ ነው ሁሉም ሾፕ ያለቃ ነው ይሄ ይኸውልሽ አሁን ለምሳሌ አስቴር ቀደም እየተናገረች እህታችን መጣ እንደዚህ ስታሳያት አስቴር ሲጀመር እዚህ ጋር ለሷ ብዬ ነው እንጂ ማስገባት አበደን አልፈለኩም ሺዝ ማይ ሲስተር ያኔ ገባኝ ግን ማለት መልስ ለምሰጠው ነገር ምንድነው እህታችን ፊቷን ስታሳያት ድጋሜ ስትይድላት ይሄንን ክሬም ድጋሜ ተጠቀሚ ያስተካክልልሻል ስትላት ላይክ እሷ ማለት ምን ሰርቲፊኬት አላት ወይ ምን ልምድ አላት ያኔ የወሰደችው ሰርቲፊኬት አላት ልክ እንደዚህ እንደ ዶክተር አይነት ይሄ ማለት እቃውንኛ ስናመጣው ይነግሩናል እኮ እንዴት መጠቀም እንዳለባቸው እቃውን ስናመጣ ያ ግን ሁሉንም ሰው አንድ አይነት አይደለም የስተርዴት ትላንትና ማለት ስናወራ አንድ እህታችን ህፃን ልጅ ስለምታጠባ የማይፈቀድ ነገር ነው ተባለ ሶ እናንተ ይሄንን ነገር አታቁም ጀስት ማለት ፕሮዳክቱን ታማጣላችሁ ከካምፓኒ ለህዝብ ዝም ብላችሁ ነው የምትሰጡት ሳትመክሩ ምን ሳትሉ መክረና ኖ አሁን ትላንትና የመጣችው እህታችን ከሳራና አበሻ ምግብ ቤት ምንም የማውቀው ታሪክ የለም ኢቭን ባለቤቴ ወደ ዶክተር ሲወስደኝ አቁም ኢሚዲየትሊ አላት ይሄንን ለምን ሳይድ ኢፌክት ስላለው ማለት ነው እና ዱባይ ያለው እንዳለ ኮስሞቲክስ ቤት ያላቸው ሀበሾች እቃ ሲሸጡ ለከስተመር ይጠየቃል ማለት ነው ይሄን ህግ አላውቅም ነበር ኦፍ ኮርስ እህቴ ኦፍ ኮርስ አንቺ ስለሌላ ሰው አሁን ለምሳሌ እኔ እዚህ ያለሁት እምሸጠው እቃ ኦሪጂናል ነው ስቲከር ያለው ሁሉንም ነገር መንግስት የሚያውቀው ግን ጎረቤቴ ማለት ለምሳሌ ኢቭን ስለማዓሰል ማለት ነው ፌክ የሚያመጡ አለ በቅናሽ ዋጋ እነሱ አሁን ተፍቲሽ ቢመጣባችሁ ይቀጣሉ እኔ ግን አልቀጣም ጎረቤቴ ስለሚሰራ ወይም እንደዚህ ህግ ወጥ ስለሚያደርግ እኔ ግዴታ ማድረግ አለብኝ ማለትም ህግ ማለት አይሸፍንልኝም እህቴ አሁን እኔ በአጠቃላይ ማለት የተፈጠረውን ነገር እናንተ ማለት ምንም ኤክስፒሪየንስ ስለሌላችሁ እንደዚህ አይነት ነገር ነው ያጋጠማችሁ ዶክተርም አይደለሽም አስቴርም ወይም whatever ማለት ድርጅትሽ በሙሉ ኤክስፒሪየንስ ወይም ዶክተር ማለት አይደላችሁም እንዲህ አይነት ትዕዛዝ ለሰው መስጠት ማትችሉ የተበላሸው ነገር ካለ አንቺ መስተካከል በምትችይው አይነት መንገድ አስተካኪ
አለቀ። ይሄንን ነገር ትልቅ ነገር አደረግን ማለሽ ሁላችንም ልንሳሳት እንችላለን። እህታችን ደግሞ ሶሊያና ያደረገችው በእጇ ምናምን ነገር አይደለም እንደማታውቅ ይኸው እየተናገረች ነው። ፕሮዳክቱ ማለት ታስመጣለች ከሌላ ካምፓኒ ለህዝብ ነው የምትሰጠው ማለት ነው። እዚህ ጋር ስጠጥም ሊኖርባት ይችላል። ኦፍ ኮርስ ይኖርባታል። ያለ ፈቃድ ያለ እውቅና ያለ እንደዚህ አይነት ነገር ስታደርግ ኦፍ ኮርስ በህግ ራሱ ማለት ትጠየቃለች። ግን ያ ደረጃ ደግሞ መድረስም የለብንም። ወንድሞች እህቶች ሁላችሁም ማለት ወንድሞች እህቶች ናቸው። እናንተ መድረስም የለብንም። የተጎዳ ሰው ካለ እህቴ ሶሊያና አንቺ ሶልቭ አድርጊ። ስለምኑ ማንኛውም ሰው ከተጎዳ እንደዚህ አይነት ነገር ካጋጠመው አንቺ ሶልቭ አድርጊ። ሶልቭ የምታደርግበት መንገድ ለምሳሌ ህክምና የሚያስፈልጋቸው ከሆነ ብያለሁ። ይሄው ትናንትና ብያታለሁኝ እኮ ቪዲዮ የሰራሽው ሀቡ ለምንድን ነው? የታመሙትን የታከሙበትን ደረሰኛ ከፍላለሁም ትናንትና ብያለሁ። ለምሳሌ ውድቀቷ ማለት ማንኛውም ሰው እዚህ ጋር አይጠብቅም። እኔ የመጀመሪያ ሰው ነው የምናገረው። እህቴ ማለት እንድትወድቅ አልፈልግም፣ ወይም ሰው እንዲረግጣት ወይም ምስ አንደርስታንዲንግ አታውቅም ነበረ። ይኸው አወቀች። ስለዚህ ከዚህ ስህተት መማርም አለባት። ዳትስ ኢት። ለምንድን ነው እንደ ትልቅ አጀንዳ ሌላ ዓለም ማለት እያየው እያሳቁብን ነው? ስንት አይነት ነገር የምናወራበት አለ፣ ስንት አይነት ነገር የምናደርግበት አለ። ለዚህ ለማይረባ ነገር ማለሽ እሺ፣ አሁን እሷ አታውቅም ነበረ እንደዚህ አይነት ነገር ስለመጣ ከዚህ አሁን ሀቢባ ለምን ከዚህ በፊት አልመጣችሁም? ለምን ይህንን ነገር አልተናገራችሁም? በቃ ፊት የተበላሸ ማለሽ ይሄ ዶክተር ሄድኩኝ አስተካከልኩት። ኖ ግዴታ ማወቅም አለብን። ወይም ሶሊያና ራሷ ማለት ይሄንን ነገር ያመጣችው እህት ሶሊያና እንደዚህ ያደርጋል፣ እንደዚህ ያጋጥመናል። እሷም ራሷ በራሷ ማለት እህቶቿ እንዲጎዱ አትፈልግም፣ አታደርግም። እህቴ ምን አይነት ስኪል ነው ያለሽ? ምን አይነት ነገር ነው ያለሽ? እንዲህ መጠቀም ትችያለሽ፣ እንዲህ መጠቀም አትችይም። ሶ ባካቸው ይሄንን ነገር በቃ ሶልቭ ማድረግ አለብን። ማስረዝምም የለብንም ከሆነ በኋላ እባካቸው። እኔ ማለት ማባርፍ እኔ ያኔ በዚህ ነገር መግባትም አልፈልግም ሐቂቃ ማለት ነው። ግን እያየሁት ማለት ነው አሁን ሁለተኛ ቀን ወደ ሶስተኛ አራተኛ ቀን ልንገባ እንችላለን። የማን ውድቀት ነው የምንጠብቀው? ነገ ማለት ሶሊያና ስታለቅስ ደስ ይላችኋል እናንተ? ኖ ሐቂቃ ተናገሩ። ሶሊያና ነገ የሆነ ነገር ቢደርስባት እናንተ ደስ ይላችኋል? ደስ አይልንም። ሁላችንም ደስ አይልንም። አንድ አበሻ ማለት ሲወድቅ ማየትም አንፈልግም። ስህተትም አለባት፣ ከስህተቷ መማርም አለባት። አለቀ። የተጎዳ ሰው ካለ በሷ ምክንያት ወይም በፕሮጀክቱ ምክንያት ሙሉ ለሙሉ ማካበር ታደርጋለች። ዝግጁ ነሽ እህቴ? خلاص በጣም ጥሩ። ስለዚህ አሁን መፍትሄው ምንድነው? የሆነ ቁጥር ንገሪያቸውና በዛ የተጎዱ አካላት ማስረጃ ደረሰኛቸውን የታከሙበት ይላኩልሽና እንደዛ አይደል ሀቢባ? ኦኬ ሀቡ አንዴ ነሽ ከተጎጂዎቹ አንዷ ነኝ አይደለ? እሷ ብላ ስሜን ያጠፋችው እሷ ብላ የኔን ስም ያጠፋችው እናጠቃልለውና መጀመሪያ ከዛ ሁለታችን እኔ ግዴታ እኔ ማጥራት ፈልጋለሁ። እኔ ደግሞ ነገ ቀጠሮ አለኝ ሕክምና ሄጄ ሪፖርት ይዤ መጥቼ እኔ ራሴ በሚሄደው መንገድ ሄዳለሁ። ምክንያቱም ስሜን አጥፍተዋል እኮ ነው እኛ ምን ፈልጋው ስሜን አጥፍተዋል ሀቢባ። ይሄ ደግሞ አንድ ነገር ልንገርሽ። ቆይ ሀቡ ይሄ ማለት ነው 4 ሰከንድ እኔ አላየሁትም። አሁን 1 ሰከንድ ነው አሉ። በ1 ሰከንድ ነው ያን ሁሉ እንስራ ደላላ ከፋይ ምናምን ያልኳት። ይኸውልሽ እኔ አላስተዋልኩትም። ላይቭ ላይ ያዩ ሰዎች ግን ከለንደን ነው ደውለው በ1 ሰከንድ ውስጥ አቡ ይሄንን ታውቃለች ልብ አላለችም እንጂ አሉ። ዲሌት ያለው 1 ሰከንድ እኔ አላውቅም። ቆይ ላሳይሽ። እኔ አላውቅም። አሁንም አንቺው በ1 ሰከንድ ነው በ1 ሰከንድ ውስጥ ነው ቶሎ በይ ለኔ ኮሚሽን አስብልኝ ብያት ነው አቡ። እንደዛ እኮ አልሻላልኩም። ሲጀመር እኮ እኔ ብያለሁ በሜሴጅ አይደል እንደ በቲክቶክ ሜሴጅ ሶሊ ወይ ስፔሻል ፓርትኔ ራስ አይደለም ብያለሁ ሀቡ። እሷ ናት እኮ ያለችው ያልኩት አንቺ አይደለሽም እኮ የተባለው። አንቺ ላላላ አንቺ ሂዊ ወጣ ቪዲዮ የሰራችው አብረን እንስራ ብላኝ ይሄን ነገር ውድቅ ስላረኩባት ተናዳ ነው ቀንታ ነው አልሽ። ማህበረሰብ ብለሻል አላልሽም? ሀቡ አላለችም? ቱ ቢሆንስ ብለሻል። ምንድን ያልሽው? ያው አብረን እንስራ ብላኝ በግልጽ አላለችም። ግን ዳርዳርታዋ 1 ሰከንድ ይሁን ዳርዳርታዋ እንደዛ ነው። ምንድነው ቤት ነው ደልታዋለች አለች ስትለኝ ድምጿን ሰምቻለሁ። ደልታዋለች አለ ነው እኮ ያልኩልሽ። ላ ደልተሻል አልሽኝ። አንድ ነገር ልንገርሽ። ቆይ እውነቱን ልነጋገር 1 ሰከንድ ሰምቻለሁ አላለችም። እውነቱን ለመናገር ያለችው የተደለተ ቮይስ አለ እና የልጄ ነው አለችኝ ቮይሱን
የልጄ ጫጫታ ነው ያለችን። ግን የልጇ መሆኑን በምንድን ነው የማውቀው? ቮይሱን አልሰማሁትም ነው። ግን ቆይ አሁን ይሄ ነገር እኮ አልተጠቃለለም። ፕሮዳክቱ ያለ ዶክተር ፍቃድ የማይሸጥ ከሆነ ታሜ አሁን የቀረውን ፕሮዳክት ምንድን ነው ማድረግ ያለባት? ማርኬቲንግ ላይ ያለ ነው። ታሜን ይዞ እሄዳለሁ ነገ አብረን ምንም ችግር ይቀጥላል ነው ይቀጥላል ይበቃል። ታሜን ነው እየጠየኩት ያለሁት ማለት ያለ ዶክተር ፕሪስክሪፕሽን የማይሸጥ ከሆነ ምንድን ነው የሚሆነው? አሁን የሚቀጥለው የሚካሱት ይካሳሉ፣ የታመሙት የተጎዱት። የቀረውስ ፕሮዳክት ቅጣት አለው። ኦፍኮርስ ቅጣት አለው እኮ። የቀረውስ እንዴት ይሆናል ታዲያ? የቀረ ፕሮዳክት እኮ አላት እሷ አልጨረሰችም እኮ። መመለስም ከፈለገ ትመለሱ ወደ አመጣችበት፣ ወይም ፍቃድ ታውጣ፣ ወይም የራሷን ፍቃድ ታውጣ። ብዙ ነገር ያስፈልጋታል። ኢቭን ኮርስ ብዙ ማለት መውሰድም አለባት። የትምህርት ኮርስ ማለት ነው። እቃ እኮ ነው እዚህ ጋር አንድ እቃ ታሜ ይሄ አለ አይደለ? ይሄንን እቃ መጣሁት አይደለ? እህቴ ተረጋጊ። አሁን መድኃኒት ራሱ ፋርማሲ ውስጥ እቃ ነው። እኔም ራሱ ገዘቼ በነዶል ከቤቴ ማለት ለሸጠው ይችላል። ነፍስሽ ለምሳሌ ማለት ነው። እኔ ካርፎር ውስጥ ፓናዶል ይሸጣል፣ ካርፎር ፋርማሲ ይሸጣል። ከፋርማሲ የሆነ ፓናዶል ገዝቼ ቢያመኝ ፋርማሲውን ነው አይደል የምከሳው? መድኃኒቱ ወይ ኤክስፓየርድ ያደረገ ከሸጠልኝ ወይ ደግሞ አላርጂክ ከሆነብኝ የሆነ ነገር ከሆንኩኝ መጨረሻ ላይ እቺ ሰው የወሰደችው ምንድን ነው ተብሎ ያንን መድኃኒት ከየት ነው የገዛችው? ሰው ፋርማሲው ነው ኃላፊነት የሚወስደው፣ ፋርማሲ ነው የሚጠየቀው። ስለዚህ ሀቡዬ ብዙ ሱቅ ስላለ ይሄንን ለማድረግ እኔ ታሜ ብዙ ሱቆች ይሄ እቃ ያለበት ሱቆች አሉ። ሄጄ ከዛ ነው እኔ የምወስደው ከነሱ ነው የምወስደው። እኔ ጋር ሲቀመጥ ይሄኛው ያስቀጣኛል አያስቀጣኝም፣ ወረቀት ማውጣት ካለብኝ በሚሄደው መንገድ እሄዳለሁ፣ አወጣለሁ፣ ችግር የለብኝም። ግን የዲሾ ኮስሞቲክስ ላንቺ ታሜ ህጉን ስለሚያውቅ ላንቺ ብሎ ነው። ኮስሞቲክስ የኮስሞቲክስ ሾፕ ነው። እኔ ሶስት አይነት ነው ላይሰንሴ ያኔ ልክልካለሁ። እሱ ከንግድ ፍቃድ ውጭ እህቴ እኔ ማለት ገብቶኛል። አንቺ ንግድ ፍቃድ ነው ያለሽ የኮስሞቲክስ እንደዚህ አይነት ነገሮች ለመሸጥ እሱ ችግር የለም። ግን ለእንደዚህ አይነት ማለት ክሬሞች የምትቀቡት ነገሮች ስፔሻል ማለት ነው ኔቸራል ካልሆነ እሱን ግዴታ ፍቃድ ያስፈልግሻል። እንሄዳለን፣ እኔ ነገ እንሄዳለን አብረን። አግዛት ታሜ የት እና ምኑን ማውጣት እንዳለባት ችግር የለም። አግዝሻለሁ ፈቃድ ከፈለግሽ ማለት ከየት ምናምን ሁሉንም ነገር አግዝሻለሁ። አሁን ያለውን ነገር እዚህ ጋር ከእህቶቻችን ጋር ጨርሺ ሶልቭ አድርጊ። خلاص ይሄንን ነገር ይዘጋል። እኮ እሷ እንዳትጎዳ ነገ አንተ እንዳልከው አንተ የእሷን ጉዳት ማየት ስለማትፈልግ ለእህቶችህ ስለምትቆረቆር ነው ይህንን የነገርካት። እና ስለዚህ አሁንም ላይሰንሱ ሳትጨርስ ሽጣ የሆነ ችግር ምናምን እንዳይገጥማት አንተ አግዛት፣ ስቴፑን አሳያት የትና ምን ማድረግ እንዳለባት ላይሰንሱን ለማውጣት ማለት ነው። ቴንክ ዩ ሶ ማች ታሚ፣ ሁሌ ስለምትረዳን ስለምታግዘን፣ ሳንወድቅ እጃችንን ስለምትይዘን በጣም ነው የምናመሰግንህ ወንድማችን ነው። ሀቢብቲ ግዴታችን ነው። እሺ አሁን ሂዊና ሶሊያና ተነጋገሩና ሂዊ በእናትሽ ይሄ እንትን እላለው ታክሜ ከዛ ወደሚቀጥለው ምናምን የምትይውን ነገር ታዩ። እሱ ነገር አያስፈልግም። ዝም ብያለሁ አቡ። እኔ ስለምንቀጨቀጭ ቸኩዬ ስለማውራ ይሄ ነገር ከዚህ በፊትም ታውቂያለሽ ብዙ ነገር ደርሶብኛል። ስለምቸኩል ነው ሳውራ ማስረዳት ስለማልችል እሷ ያው እንዳልሽው እኔ ደግሞ ይኸውልሽ ኢቭን አልተረዳሁትም። ይሄ ዲሌት ባንድ 4 ሰከንድ ነው። ይሄ 1 ሰከንድ የማይሞላ ነው። ላሳይሽ አቡና አንቺ እስቲ የሆነ ነገር በይ። እሺ ላሳይሽ። ኦኬ ላሳይሽ። ደቂቃ እንደ እንትኑ ዳሮ የታከምሽበትን የሕክምና ማስረጃ ደረሰኙንና እንትኑን ልከሽልኛል አይደል? ወደ እንትና ልከውና ወደ ሶሊያና ልክላትና ደረሰኙ ትክክለኛ መሆኑን ሆስፒታሉ ደውላ አጣርታ ቁጥር ላይ ስላለው ያወጣሽውን ወጪ ከቨር ታረግልሻለች። ይሄው ልክላታለሁኝ የሕክምና ማስረጃሽን ደረሰኝሽንና ደረሰኙን ለምን ደለትሽው ታዲያ? ለምን ደለትሽው ደረሰኙን?
ሶሊያና ቀደም እንደሰማሁት ክሬሙ የኔ ነው ስትይ ነበረ። አንቺ ነሽ የምታሰሪው ወይስ? ታሚ እንደዛ አላልኩም። እኔ ሲጀመር ክሬሙ የኔ እኔ አልቀመምኩትም። እኔ ያኔ ሻጭ ነኝ። መጀመሪያ ስገባ ራሱ የተናገርኩት እኔ ሻጭ ነኝ። ገብታችሁ ነው ፕሮጀክት አይደለም ማለት ነው። አይደለም ህዝብ ብለሽ ነው የምትወስጂው። ሶሪ ሬዲ ብለሽ ነው የምትወስጂው ከካምፓኒ። አንቺ አይደለሽም የምታቀላቅዩ። ኧረ እኔ አይደለሁም። እኔ በየትኛው አቅሜ ታምዬ እዚህ ሀገር ያለውን ፕሮሰስ ታውቂ የለ እንዴ? ቤት ውስጥ የተቀመመ እኮ አይደለም፣ ከካምፓኒ ነው የምትረከበው። እሷ ተረካቢ ናት። ጆዳ عندي بس ኮሜንት ደግሞ እኔ ጋር ብቻ ነው ብለሻል። ኖ ለማለት የፈለገችው ድርጅቱ ለኔ ብቻ ነው የሚያስረክበኝ ነው ለማለት የፈለገችው እንጂ እኔ ማመርተው አምራች ነኝ አይደለም። አምራች አይደለችም እሷ። ምንድነው ስህተቷ? ኤክስፕሌን ከማድረግ ራሳችሁ አንብባችሁ ተጠቀሙ። ለምሳሌ አንድ ሰው ራስህ አንብበህ ተጠቀም ከተባለ ራሱ ኃላፊነቱን ይወስዳል። ራይት። ግን እኔ እንደ ዶክተር ማማከራቸው ከሆነ ከባድ ነው። ሶ መሆን የነበረበት ራሳችሁ አንብባችሁ ተጠቀሙ። አሁን ለምሳሌ ምንም አይነት ፕሮዳክት ከካርፎር ስንገዛ ስኪን ኬር ስንገዛ ራሳችንን አንብበን የምንጠቀመው አይደል? አስረዳሽ ሳቡዬ ተጠንቅቀን እኮ ይኸውልሽ፣ አሁን አንቺ ስለምታስረጃቸው አንቺ የምትመስያቸውን ለነሱ የቆዳ ሐኪም ምናምን ነው የምትመስያቸው። ገባሽ? ለዛ ነው ሁሉን ነገር አንቺ ላይ የሚያደርጉ። የቆዳ ሐኪም ራሱ እኮ የሆነ ነገር ሰጥቶ ችግር ከደረሰብሽ ለዛ ችግር እሱ ኃላፊነቱን ይወስዳል። ይሄማ ግድ ነው። ልብስም ነጋዴ ብሆን የተቀደደ ልብስ ከሸጥኩልሽ እቤት ከሄድሽ በኋላ ቀዳዳ ብታገኚ እቀይርልሻለሁ ወይም እመልስልሻለሁ። እሱማ ለእያንዳንዱ ለምንሸጥ ዶክተር ራሱ ቢሆን ነው የምልሽ። ማለት አንብበሽ ተጠቀመ። ለምን አንብበሽ አትጠቀሚም አይልም ዶክተር ራሱ። ኖ ዶክተር አይደለም እሺ። ካርፎር ውስጥ የምትገዢ ለምሳሌ ካርፎር ውስጥ አንብቤ ኤክስፓየር ዴት አላረገም። ብዙ ቀን አለው ለልጄ ወተት ብገዛ፣ ግን ቤት አምጥቼ ልጄ ብትታመም ቀኑ ስላለው ችግር የለውም አለም ሄጄ ካርፎር ከሳለሁ። ኦፍ ኮርስ እሱማ ከገዛሽ ይኸውልሽ ይሄንን ያ የተጠራጠረችው እንዳይመስላት አልሰማሁትም ካለች እግዚአብሔር ይመስገን። ግን የማማ ድም ቋንዴ ዞር በል ባባ ተመለሰ እንዴ ተደለተው ለታይ ማማ ሪከርድ አርጋብሽ አይደለም። አንድ ሰከንድ ነው። በአንድ ሰከንድ እንዴት አብረን እንስራ ምናምን እላታለሁ እኮ አላልኩም እኔ ሲጀመር ሀብለናችሁ ከመንዛዛል የተረዳሁት ነው ያለችው። እሷ ያለችበትን አምጪ ያለችበትን አምጪ የተረዳችው ስህተት እንድትሆን ነው እንደሆነ እንድታቅ ነው። አቡ ካልሆነ አስመልሰዋለሁ ሪከርዱን ካልቻሉ። ግን አንድ ሰከንድ ነው። ይኸው አቡ ይኸው እስቲ ዋው እኮ አንዳንድ ሰከንድ ነው። ስለዚህ እሷ የተረዳችው የጠረጥ በመሰለኝ አይሆንም እኮ አልኳት እኮ እኔ ምን አለ እንዳይሰማት ነው ዶሬ ራሴን ለማጥራት ላጥራልሽ እኔ እሺ በቃ አይምሰልሽ። እሺ ችግር የለውም በቃ አንቺ አይደለም ችግር የለውም። ሳይሆንልሽ አሁን ሌላ ሰው እየሰደበኝ የነበረው ይሰድቡኝ ይቅርታ ይቅርታ ችግር የለውም። ግን አይደለም ይሄ ማወቅ ያለበት ነገር ላጥራልሽ ከኔ ይለፍ ላጥራልሽ። እሺ ነገም ሆስፒታል ሂጂ ምን እንደተባሽ ጠይቂ። ጥፋተኛ ኮንኩኝ እንትን እላለሁ። ሌላ የምትጠይቂው ነገር ካለ ጠይቂ። አታንቀልኛ ቢብቲ ሰብር እንጃርሽ ሶሊያና ያለችው እኔ ስራ የለኝም ቤት ነኝ ስትል እኔ የተረዳሁት በራሴ ያለችበት ማስረጃ መስጠት በራሴ አንደርስታንድ ያደረኩት በቃ እንዳሰራት አብራኝ እንድትሰራ ፈልጋለች ብዬ ያሰብኩት። አስሬ ፕሮዳክቱን ላኪ ድራይቨር በድራይቨር ልላክ ወይ እኔ ጋር ይሁንልሽ ምናምን አስሬ አላልኩም። አቡን እኔ አንዴ ነው ያልኩት። አስሬ አላልኩም አይደለም። አሁን እሱ ማወቅ ያለበት ነገር ስላለ ነው አቡ። እኔ በራሴ ይኸውልሽ ምን አለች መሰለሽ፣ እድሉን ስጡኝ እስካሁን ሲወራ ነበር። ይኸውልሽ እኔ ያልኳት አንዴ ነው። እሱንም ላይቭ ላይ እዚህ ሆኜ ራሱ ሲያጣድፉኝ እቃውን ላኪና 10 ምናምን 10 ዕቃ ነው ምናምን 10 ኦርደር እዚህ ሲሉኝ ስላት እሷን ላኪና ድራይቨር ልካለው ሁሉ እስከማለት ምን አይነት የዋህነት ነው አለች። እኔ ድራይቨር ልከፍል አይደለም ሀቡ ሼር የሚመጡ ልጆች አሉ አይደል ከዱባይ ምናምን 100 ብር ነው እቃው ልካ ልጁ ብሩን እንዲሰጣትና የ10 ዕቃ ብር ሰጥቷት እዚህ መተው እኛ ቤት ሁሉ እንጠብቅሻለን ያሉኝ አሉ። አላየን እግዚአብሔር አወጣቸው እንጂ ማለት ነው። ገባሽ አይደል? እነሱ እዚህ ብሩን ይዘው ሊጠብቁኝና እኔ ዱባይ ልልከው እሱን ገባሽ።
እዚህ ስላሉ እዚህ ያሉ ስለሆነ እንዲህ የሆነ ለመርዳት የለም። እኔ ምንም ሁሉ እርዳታ አንቺ ምንም ሳትጠቀሚ ምን እዳለ? አሽቃባጭ ነኝ አምኛለሁ። በቃ ማመን አሽቃባጭ ፕሮማክስ ነሽ። በቃ በጣም አሁን መብቴ ነው ማሽቃበጥ። ገባልኝ ሚስማር ተዘገ እንትን ብያለሁ። ቪዲዮ የሰራሁላቸው ይቅርታ ጠየቁኝ። የቱ ጋር ነው ያጠፋሁት? ወጥቼ ቪዲዮ ይቅርታ እኔ መስሎኝ ስለሰራው ብያለሁ። አሽቃባጭ ነኝ። በቃ አምኛለሁ። በማሽቃበጥ አምኛለሁ። ለሌላ ጊዜ ግን ለማንም እንደዚህ እንዳታሽቃብጪ በኋላ እንዳይቆጭሽ ማለት ነው። እና አላሽቃብጥም። ሕክምና ይጨርስ። አይኔ ካልጠፋ ምስክርነት ሰጣለሁ። አይኔ ካልጠፋ አይኔም በጣም እያመመኝ ነው። ሁለተኛ የላከችው ክሬም፣ እሱን ክሬም እኔ ቪዲዮ ሰራበታለሁ። ምክንያቱም ሌላ ሰው የተላከለት ሰው ቢያንስ እዚህ ጋር እንዳይነኩት። እኔ ማርያምን አይኔ እያየ አይደለም ሀቡ። አሁን ይኸው ትልቋ ሴትዮ የምትለው ፊቴ ራሱ አንቺ አርጅተሻል ምናምን የሚሉት በአካል ያዩኝ እነት አለ። እውነቱን ለመናገር እኔም ሳይሽ በጣም አረጀሽ። ትልቋ ሴትዮ እየተባለ አይተውኛል። እርግጠኛ ነኝ አንቺ ሚስቴክ ፈጥረሽ ነው። ህዝብ ከፈረደ ሀቡ ከፈረደች እኔ የሰጠውሽ ልጥልሽ ነው። እዚህ ክሬም ተቀብቼ አይኔን አጥፍቼ አንቺ በጠረባ ራሱ አትወድቂም ሀቢብቲ። ክርክርሽ ራሱ እሺ ልንገራችሁ አንድ ነገር። አሁን እህትማማቾች ናችሁ። ፍቅር ስትባባሉ እፍ ስትሉ የነበራችሁ ሰዎች ናችሁ። ስለዚህ ያለፈው አልፏል። ታረቁ። ፍቅር ይሻላል። በቃ ሂዊ አንቺ በጣም የዋህ ነሽ፣ ይቅር ባይ ነሽ እና በቃ ይቅር ቢያት ሶሊያናን፣ ሶሊያና አንቺም ይቅርታ ጠይቂያት። ሂዊን ተታረቁ። ሰላምና ፍቅር ይሻላል። ሰይጣን ነው ጸብ የሚወደው። ሰይጣን ፍር ይበል። እናንተ ተታረቁ በቃ እሺ ሀቡዬ። እኔ ችግር የለም። ሳሪያን ሀበሻን አክብሩ፣ ታሜን አክብሩ፣ ሙኒትን አክብሩ። እኔን እንኳን ባታከብሩ እነሱን አክብሩ ፕሊዝ። ተታረቁ እና እዚህ ጋር ያለን 17,000 ህዝብ አክብሩ። አቡ እኔ ችግር የለብኝም። አንቺ በደንብ ታውቂኛለሽ። የሚያውቁኝም ያውቃሉ። እኔን ነገር እንዲመጠመዛዘዝ ራሱ እንትን አልልም። ኢቭን እኔ ቤት መጥተው የመሪያም ክሬም አሪፍ ነው ምናምን ሲሉ የክሬም ልናወዳድር አይደለም የገባ ነው እያልኩኝ ሳወርዳቸው ነበረ። ገባሽ አይደል? እንደዚህ ተንኮል፣ እንደዚህ መጠመዛዘዝ አላውቅበትም ሲጀመር። እኔ የሚያቀኝ ሰው ያቀኛል። ገባሽ አይደል? ግን እኔ ተምሬያለሁ። የተማርኩትን ካስቀየምኳት ይቅርታ። እኔ ህዝቡ ዛሬ ሲሞልጩኝ የነበረው ማማ አባባ ሲሉ እኔ 6 ወልጃለሁ። ምንም ቢሉ አይገርመኝም። ገባሽ አይደል? የሚከጥበኝ የለም ያገባኝ የለም። ችግር የለብኝም። ግን ህዝቡ እንዲረዳኝ የምፈልገው እኔ ተጎድቼ ነው የመጣሁት። ማርያምን እኔ በደንብ አድርጌ ሪፖርቱን ልክልሻለሁ አቡ። ከዛ ምን ያህል እውነትም የዋህ እንደሆንኩ ታረጋግጫለሽ። ገባሽ? ችግር የለብኝም። እኔ ከሷ የምፈልገውም ነገር የለም። እሷንም ለመጣል አስብ እንኳን እሷ እኔ በጣም የምታሳዝነኝ የምወዳት ልጅ ነች፣ የማከብራት ልጅ ነች። አይተሻል እንዳሽቃበጥ እንደተካፈለው ሰው ኦኬ። ግን እኔ ምንም ችግር የለ። እኔ ፈትቻለሁ። ግን ህዝቡ እንዲያውቅ የምፈልገው ተንኮል አስቤ ሴራ ጠንስሼ ቅዱስ ገብርኤል ምስክሬ ነው። ምንም እንደዛ የለም ውስጤም ጭራሽ። ግን እንደማንኛውም ሰው አንቺን አይተን ገዝተን ሲሉኝ አቡ ሲጠይቁኝ እንኳን ግልጽ አር በቃ ፍቱኝ፣ እኔ በቃ እኔ ተበጣጥሻለሁ፣ ስራችሁ አውጣችሁ በቃ ብዬ ቪዲዮ ፈርቻለሁ ፊቴን አድርጌ ለቀቁ። ያ ደግሞ መብቴ ነው። ጥፋተኝነት አልባልም። እኔ ነኝ የተጎዳሁት ሳ ስለዚህ ህዝቡም እንዲረዳ የምፈልገው ሶሊን ለመጣል ብዬ ምናምን አይደለም። ለመጣል የሚፈልግ ሰው እኮ ያስታውቃል። ቮይሳችንን ሰምተሻል አይደል? እንዴት በስነ ስርዓት ሰውራት እንዴት በነፃ የምትልክልኝ ምናምን ነው የሚመስል እንትን ስላት። ይሄ ደግሞ ማንንም ነው እኔ ሳወራ ፍቅሬ ማሬ ምናምን የምለው ላሽቃብጥ አይደለም። ምንም ማሽቃብጥበትም ነገር የለም። እግዚአብሔር ይመስገን። ታውቂያለሽ ሀቡ ላይፌን እኔ ማርያምን እንደዚህ 10 ብር 5 ብር የእንትን ኮሚሽን ምለቅም አይደለም። ስለዚህ እኔ ይቅርታ አድርጌላታለሁ። እግዚአብሔር ይቅር ይበላ። እኔ ግን ታክሜ ሪፖርቱን ላንቺም ለታሜም ነገ ትልቅ ቀጠሮ ስላለኝ ነው ልካለሁ። ግን ሌሎቻችሁ ትናንትና ይሁን በኮምፒውተር ተቀጠቅጡ የነበራችሁ ሰዎች ሂዊ ሶሊያናን በጣም ስትደግፍ ስታበረታታ ነበር። ፊቷ ስለተበላሸባት ነው ስለተጎዳች ነው ወጣ ይሄን የተናገረችው። በዛ አጋጣሚ ደግሞ ብዙ የተጎዱ ሰዎች እንዳሉ አየንና ክሬሙ ከዶክተር ትዕዛዝ ውጭ የሚሸጥ እንዳልሆነ ታሜ መጥቶ አረጋገጠልን። ፍቃድ እንደሚያስፈልገው ታሜ ደግሞ እህታችን ሶሊያና ነገ ተጎድታ ማየት ስለማይፈልግ በህግ ተጠይቃ የሆነ ነገር ሆና ማየት ስለማይፈልግ ካሁኑ ወቂና እውነታውን የህክምና የእንትኑን ላይሰንስና
ስቴፑን እኔ እረዳሻለሁ አግዝሻለሁ ብሏል። እህታችን እንዳትወድቅ የሆነ ነገር ሳትሆን ማለት ይሄ ነው ሳንወድቅ መደጋገፍ ማለት። ከወደቅን በኋላ እርዱን ከማለት ሳንወድቅ ገና መደጋገፍ ማለት ነው። ስለዚህ ሶሊያናዬ ታሜ መንገዱን አሳይቶሽ እንትኑን ሳታውጪ ላይሰንሱን ይሄ የጤና ሚኒስቴር ምናምን የሚባለውን ነገር ሳታውጪ ሌላ ፕሮዳክቶች እንዳትሸጪ ፕሊዝ። ፕሮዳክት ማለት እሺ እንጠይቃለን፣ ችግር የለውም። ከፈለውን ዋጋ ሁሉ ከፍላለን። አዎ ታሜ ያሳይታል፣ ታሜ ይረዳሻል። ታሜ ጊዜውን ጉልበቱን ሁል ጊዜም በነፃ እኛን 5 ሳንከፍለው እየመጣ ችግራችንን የሚፈታልን ታላቅ ወንድማችን ነው እና በጣም እናመሰግነዋለን ይህን ስለሚያደርግልን። አላህ ይስጠው እና ከታሜ ጋር ነገ ተገናኝተው ማድረግ ያለባትን ታደርጋለች። ዳሮ ደግሞ እንደነገርኩሽ ደረሰኙን ላኪልኝና እልክላትና ለሶሊያና አረጋግጣት፣ ሆስፒታሉ ደውላ አረጋግጣ የእውነት ትክክለኛ ደረሰኝ መሆኑን የታከምሽበትን ልክ የመርየምን 800 ድርሃም ከፈር አረጋለሁ ብላ ቃል እንደገባችሁ ያንቺንም ትክስሻለች። የታመማችሁ የእውነት ከእሷ እንደገዛችሁ ሙሉ ማስረጃችሁ ትክክል ከሆነና የታከማችሁበት ደረሰኝ ፌክ እንዳልሆነ ትክክል እንደሆነ ሆስፒታሉ ደውላ አረጋግጣ ትክሳችኋለች። ባይዋ ላይ ያለውን ዋትሳፕን በመጠቀም ዛሬ ግን በጣም ብዙ እኔ ሲት እልክልሻለሁ በጣም ብዙ ህዝብ ነው የወሰደው ብዬሻለሁ። ከዛ ሁሉ ግን አንቺ ቪዲዮ ሰርተሻል አይደለም? ያመጡትን አይተሻል። ከኔ ከቪዲዮ ሰርች 79 ሜሴጅ ደርሶኛል። ከ79 ሜሴጅ ሁሉም ጀስት ለኔ ፍቅራቸውና ሰላምታቸውን ነበር ሲገልጹ ነው። አንዲት ብቻ ናት። እሷም ነይ ብዬ ዋትስአፕ ነበር ሽላክልኝ ብለት አይ ቲንክ ሼር አድርጌልሻለሁ ማየት ትችያለሽ ስትወጪ ኢንቦክስ ላይ በሰከንድ እሷም ኦልሬዲ ነጋዴ ናት፣ እንዳንቺ ፕሮዳክት ናት። በዛው ገብታ የራሷን ፕሮዳክት ለማስታወቅ እንደ ሀዊ አንድ ተመሳሳይ እንዴት ይጠፋል? ማለት ከዚህ ሁላ ህዝብ ከተሸጠው እንደ ሀዊ ማለት እንደ ሂዊ በጣም ጉዳት የደረሰበት ሰው ጠፋ ነው የምትይው? ስለመጥፋት ያኔ አንቺ ሰራሽ በጣም ብዙ ይኸውልሽ፣ አንቺ ራሱ ያላየሽው አለ። አንቺ ላይ ተጨንቄ እኔን ራሱ ተታርቀሽ ነው ወይ ምን አልፈሽ ወይ ያሉ ልክ ነበር። እስከዛ እስከምን ብዙ ሲጽፉ ነበር። አልተመቸም፣ ሰዓቱ ረዘመ። ታሜ እኮ ነው 6 ያደረገው እንጂ ፈጅር ድረስ እንሄድ ነበረ። ገባሽ አይደል? ሰዓቱ አልበቃም። አሁን ለማንኛውም ታሜ እንደዛ ሆነሽ እየተበደሉ አሁን እያለቀሱ ያሉ ሰዎችን ምን እናደርጋቸው? እንዴት ይደረጉ? ቁጥር ተቀምጦላቸው በዋትስአፕ ማስረጃቸውን ለራሷ ለባለቤቷ ይላኩ ወይስ እንዴት እናደርግ? ኤግዛክትሊ። አዎ አሁን ሶሊያና ቁጥሯ ማለት የታወቀ ነው። እዛ ቤጇ ላይ ኦልሬዲ አለ። እሺ የታሰረችዋስ እያሉ ነው ኮሜንት ላይ ሂዊ ስለታሰረችዋ ልትነግሪኝ ትችያለሽ? እሷ ደግሞ ቁጥር ለጀሲካ ቁጥር ብያት ገብታ እንደዛ ስትል ትክክለኛ መረጃ ካለሽ ለጀሲካ የሎካሏን ቁጥርና የራስሽን ቁጥር አስቀምጪ፣ ቀጥታ አቡ ቤት ሂጂ ብዬ ነው አውርጃታለሁ። እንዴት ነው የታሰረችው? እንዴት ታሰረች? እመጣለሁ ብላ ነበር። በጣም ብሶ ሲጽፍ ነበር። አላውቅም እኔ እሷ ትሆንም አይሆንም። ቤቱ ክራውድድ ሆነና እኮ ነው መግባት ያልቻሉት እንደተባለው ወይ ዋትስአፕ ነምበር እንደዛ አመቻችተሽ ይሁን። ይኸውልሽ አቡ እንዴት ነው የተፈጠረው ነው ያለችው አለች። እኔ አላየሁም ብላ ስትል ነው የመዳምሽን ቁጥር የራስሽን ቁጥር ለጀሲካ ላኪ፣ ጀሲካ ለኔ ትልካለች፣ እኔ ለአቡ ልክና ከመዳሟ ጋር ታውራ ያልኩት። የመዳሟ ልጅ እንደዚህ ነጠብጣብ አለባት ነገርና ጽድት የሚያደርግ ምናምን ብላ ስታሳያት ሶሊ የለቀቀችን ስታሳያት እዘጅልኝ ትልና ታዝና ልክ እንደዚህ እንደ ልጆቹ ፊታቸው ፈነዳዳ መሰለኝ፣ ፊቷ ፈነዳ። ሴትየዋ አውቀሽ ነው ፊቷን እንዲያረክሽው ብላ አሁን ያለችው መቃም ሾርጣ ነች አሉ። እዚያ ላይ መቃም ሾርጣ አሳስራታለች። ምን አርገሽ አውቀሽ ማለት አውቀሽ መተት አሰርተሽብኝ ነው ወይ? አይ ያመጣ አውቀሽ ነው ክሬም ያስመጣሽው ማለት ልጅ ነጠብጣብ የነበረባት ፊቷ ተበላሸ ተብሎ ማለት ነው። ስለዚህ ሰራተኛ ሎካል ሆነው አስበሽዋል ሀቡዬ? ሎካል ሆነው ከየት መጣ እስካሁን ድረስ ሳይመጡ ይዞታል አሉ። እኔ አላውቅም። አንቺ ስንት ዓመት የቆየሽ? ቆያ ሶሊያና እኔ እኮ አላውቅም አልኩሽ። ያሉኝ ያልተረጋገጠ ነገር አታውሪያ። እዚህ ጋር ያልተረጋገጠ አታውሪ። ቆጅና ይመችኝ እንጂ በጣም ፊት ተሰጠሽ አበዛሽ። ጋይዝ አሁን የሶሊያና ቁጥር ስላለ ችግር የለም። ሐታ ፖሊሶች ራሱ መደወል ከፈለጉ ይደውሉላት። ሂዊ እንትን እርግጠኛ የተናገርሽ ነገር እርግጠኛ የታሰረ ሰው በዚህ ኬዝ እንዳለ ለማወቅ ምንድን ነው ማድረግ ያለብን? ወይ እስር ቤት ሄደሽ ልጅቷን ታገናኝናለሽ ወይስ እንዴት ነው እርግጠኛ? እኔ ለምን እስር ቤት ሄዳለሁ? እኔ እኮ አልኩሽ ልጅቷ ብላ ስትመጣ እኔ ጋር ገስት ላይ ያለች የኔ ሞዴሬተር ገባሽ?
ለሷ ቁጥርሽን ላኪ። በቃ እዚህ ጋር ገብታችሁ ምንም አትበሉ ማለት እኔ ምንም መፍትሄ አልሰጣችሁም። አቡ ቪዲዮ ሰርታለች ሂዱ እያልኩ ነው የላኩት። ገባሽ? ቁጥር ሰብሪዜን ቁጥርሽን ያንቺን ቁጥር የመዳሟን ቁጥር እኔ ጎረቤት ላይ መዳሟ በየቀኑ ታወራኛለች እንዴት ሆነች እያልኩ ስለምጠይቃት አለች። ጎን ለጎን ነን አለች። ሶ ማረግ ያለብኝ ቁጥርሽን አስቀምጪ ለጀሲካ ትላክልኝና እኔ ለአቡ ልላክ አይደል? ሌላ ምንድነው ማለት ያለብኝ? ሄደንም ቼክ ማድረግ እንችላለን። አው እንደዛ ማለት በወሬ የተወራ ታታረጋግጥ ለተባልኩት ነው። ዝም አልልም እናገራለሁ። የተረጋገጠው እኮ የታለቀ እኮ እንዴት እንመን እኮ ነው አለች ነው ያልኩሽ እኮ እኔ ለአቡ ቁጥር ላኩ ብያለሁ። ትክክለኛ ነገር ያለው ሄዶ መረጋገጥ አለበት። ይሄ እኮ እንዴት ነው መሄድ የሚቻለው? ልጅቷን አንዴ ጀሲካ አስቀምጣላት ከሆነ ምናልባት ተጠይቃት ትሰመኛለሽ። አንዴ እህቴ ሄዊ አላህ ይርዳ አለኪ። አንቺ ማለት ስለ ራስሽ ብቻ ነው፣ ስለ ሌላ ሰው አይመለከትም። እኔ አይ ስለጠየቁኝ ነው። እኔ ስለ ራሴ ብቻ ነው አያገባኝም። ስለማን አንቺ ማለት ጉዳይ አስፈጻሚ የላችሁ አይደለሽም። አንቺ በቃ ትክክል ሰው ማለት መምጣትም ያለበት ባለ ጉዳይ እህታችን ሶሊያና ዳይሬክት ፖሊስም የታሰረችው ካለች ይሄው በሷ ምክንያት ከተባለ ይደውሉላት ተጠየቅ። እስካሁን ግን አልባልም ሀቢባ እኔ ህዊ ምናምን አከሊ ምናምን አይመለከቱም። በቃ ህዊ አንቺ ማለት አታስተናግዲ። ማንኛውም ሰው መጥቶ ሄሎ እንደዚህ ነው ያደረሰብን እኔ አይመለከተኝም ይሄው አለች አለቀ። ለምንድን ነው ጉዳዩ የምናስረዝመው? ባባካችሁ خلاص አንቺ ነገ ሂጂ ታከሚ ህዊ ሪፖርትሽን ላኪልን በቃ አለቀ። አዎ ስለዚህ አሁን እንትን ሶሊያናን ዋትስአፕ ባያዋላ አለ የተጎዳችሁ ደረሰኛላችሁ ቀጥታ ኮንታክት አድርጓትና ትክሳችኋለች። ይሄን ቃል ገብታለች። ኦኬ ስለዚህ አንቺ ምን ተረዳሽ እንግዲህ ማለት ያኔ ይከለቀቅሽው ቪዲዮ ሞስት ኦፍ እኔ ጋር ይመጣ የለም እንደነገርኩሽ 79 ሜሴጅ አለ። ስክሪንሾት አድርጌ ማሳይ ይችላል። ሁሉም ሰላም ነው የሚሉኝ፣ እኔ ልብ ቅርጽ ነው የሚልኩልኝ። አንዲት ሜሮን የምትባል ልክ እንዳንቺ ሱቅ ውስጥ እንዳንቺ አይነት ፕሮዳክት ተመሳሳይ የምትሸጥናት ቪዲዮ አልካልኝ። በድብቅ ነው ዋናው በድብቅ ነው የሚሸጠው፣ ይሄ ነው በሐላል የሚሸጠው አለችኝ። ስትለኝ እንደዛ ከሆነ ማስረጃ ካለሽ ብቻ ነይ፣ ማስረጃ የሌለው አንቀበልም። በድብቅ የሚሸጠውን ነገር ማስረጃ ይዘሽ ነው ያልኳት። አልመጣችም። ስለዚህ ማስረጃ የሌለው ያልመጣ ሰው ምንም ማድረግ አይቻልም። ባለው እንዳላችሁት አሁንም ብዙ ነን ተጎጂዎች ካላችሁ ይሄው ራሷ ባለቤቷ ስልኳ ባይዋላ ያለ በዋትስአፕ ላኩላት። እሷ ሳትሆን ሌላ ሰው ነው መሆን ያለበት። ማን ሌላ ሰው ቁጭ ብሎ ዋትስአፕ የሚከታተል ይሄንን ደሞዝ የሚከፈለው ማን ነው? ቁጭ ብሎ ይሄንን የሚሰራ ይሄ እኮ የእሷ የስራ ጉዳይ ነው። ስለዚህ ባትመልስላቸውስ ምትሉ ትመልስላቸዋለች። ካልመለሰችላቸው ሄደው በህግ መጠየቅ ይችላሉ። ራይት በጣም ጥሩ። ስለዚህ አንቺ ደግሞ በህግ እንዳትጠየቂና ደግሞ ችግር ላይ እንዳትወድቂ ደግሞ ወንድማችን ታሚ ያለ ስቴፑን ያሳይሻል። ፕሊስ ላይሰንሱን ከማውጣትሽ በፊት ግን ምንም ነገር እንዳትሸጪ ላንቺ ብለን ነው እንዳትጎጂ ልላት ነበረው። እስከዛ እህቴ አንቺ ምንም ነገር እንዳትሸጪ እንደነገርኩሽ ቅድም ማለት ነው። ምናልባት ይሄንን ክሬም ወይም ይሄን ፕሮዳክት ከአንዳንድ ሰዎች ጋር ሊሄድላቸው ይችላል። አንዳንድ ሰዎች ዶክተር ራሱ ይፈራል። አግዚማ ታውቃለሽ? ይሄ ሐሳሲያው ማለት ነው። አንዳንድ ሰዎች እኔ ማለት በእህቴ ስላጋጠመኝ ማለት ነው የሆነ ትንሽ ነገር ማለት ከነካት ሰውነቷ ሙሉ ማለት ሜቢ ማለት እስከ አይሲ ሩም ማለት ልትገባ ትችላለች። በቆዳ ማለት ነው በሐሳሲያው ይሄ ማለት ነው አግዚማ የሚባል ሁሉንም ሰው ማለት አንድ አይነት ስላልሆነ ቀደም ለሐቢባ እንደነገርኳት ምናልባት ከመቶ ሰው 10 ሰው ሊጎዳ ይችላል። ለምን? አንድ አይነት ስላልሆነ ነው። እኔ ሀው እህቴ እስከዛ ደግሞ አንቺ ምንም ነገር አቆሚ እሺ፣ መፍትሄው እስክናገኝለት ማለት ነው። እሺ ሶሊያና፣ ይኸውልሽ አደራ አንድ ሰው ሆን ብሎ ሊጎዳሽ ይሄንን ሳታደርጊ መጥተው ሊያዙሽና በድብቅ ሊያሻሽጡሽ ይሞክራሉ። ቆይ ላይሰንሱን ፕሮሰስ እስከማድረግ በያቸው። ማን እንደወረድኩኝ እኮ ቼክ እናደርጋለን። ችግር የለውም ሀቡዬ ላይሰንስ ማውጣት እንጂ ከእቃው ችግር የለበት። ማን እቃው እኔ ጋር ቢገኙና ምን የሚያስፈራ ነው አይደለም። አውቀው ኦርደር ሊያደርጉሽ ይችላሉ። ስለዚህ ቆይ አንዴ ብለሻቸው ሆልዶን አድርገሽ ከታሜ ጋር ከነገ ጀምሮ ትነጋገሪና ትጨርሽና በ3 ቀን ወደ መሸጥሽ ትመለሻለሽ ማለት ነው። ስለዚህ በጣም ነው የምናመሰግነው ሁላችሁንም። ተጨርስና ላይሰንሱን ታሳውቀናለች መጨረሷን። ታሜን በጣም እናመስግናለን። ላይሰንሱ ደግሞ ማለት ነው አሁን ትንሽ እንዳነበብኩኝ የሆነ ትሬኒንግ እንደነገርኩሽ ትሬኒንግ አለ። አዎ
ለእንደ ይሄ እንደ ነርሰሪ የሚገቡበት ማን ነው ነርሰሪ የሚማሩበት ኮርስ ምናምን አለ። እሺ ታሜ እኔ በውስጥ ሁሉንም ነገር አስረዳካለሁ ይልክልሃለሁ። ስለ ላይሰንሱ ብቻ ነው የምፈልገው። ያኔ ችግር የለም ኢንሻአላህ ኸይር ሐቢብቲ እንተባበርሻለን። የምትፈልጊውን ነገር ይስተካከልልሻል። እሺ በጣም ታሜን አመስግኑ። በኮመንት ላይ ታሜን አመስግኑ። በጊፍት ታሜን አመስግኑልን እና ሳርዬ የኔ እናት እናንተ ግን ቆይ መጀመሪያ ታርቃችኋል አይደል? ሂዊና ድጋት ያረቃችሁን በኋላ ትንሽ ተናቀቁ። በደንብ እንስማቸው እህቴ። በደንብ በጣም ተነቋቆሩ። ስለዚህ ይታረቃሉ። ሳርዬን እናመስግናት። ኧረ ምንም ምስጋና አያስፈልግም። አንቺ ነሽ መመስገን ያለብሽ ታሜ። አራምቲና እንጂ እርጉዝ ሁለት ቀን ሙሉ አክብረሽን አብረሽን እስካሁን ድረስ ስለተቀመጥሽ በጣም ነው የማመሰግነው። መቀመጥሽ እዚህ ጋር መኖርሽ ብቻ ለኛ ክብር ነው። በጣም ነው የምንወድሽ የምናከብርሽ። የስደተኞች እናት አመሰግናለሁ። አንቺ ነሽ የማመሰግነው ታሜ። ሁላችንም እናመስግናት። የኛ አስታራቂ ሆነሽ እንደዚህ መቼም ምንም ቃላት የለኝም። መጨረሻው ግን ያው ህዊ እህታችን አንቺም ከልብ ይቅር በያትና ታርቃችሁ ከዚህ በኋላ በየቤታችሁ ምንም አይነት ስም በቃ የየራሳችሁ ስራ ስሩ። በቃ ስም እንዳይነሳ እንዳትነቋቆሩ። ይበቃል። በቃ ይሄ ማስረጃ ያለው ነገር ቢሆን ደግሞ ስትነጋገሩ ጥሩ ነው። ምክንያቱም አብዛኛው ነገር አሁን ስናየው ዝም ብሎ ይሄ አሉባልታ ነገርም ተጨማምሮበት ነው እየተወራ የሰነበተው። አሁን መጨረሻ ላይ ግን ይሄ ነው ተብሎ የተጨበጠ ነገር ብዙ ነገር አልታየምና ዋናው እንደ እህትና እንደ ቤተሰብ ይቅር ተባባሉ። ሶሊያና ደግሞ ታሜም እንዳለሽ እኔ እስከማውቀው ድረስ ብዙ ነገር ከአንድ ካምፓኒ ወስደሽ ሱቅሽ ላይ ደርድረሽ መሸጥ ላይሰንስ የሚያስፈልገው አይመስለኝም። እኔ እስከማውቀው ላይሰንስ የሚያስፈልገው ምንድነው? ለምሳሌ አንቺ እንደ ኮስሞቲክስ ሆኖ ፊት የምትቀቢው ምን የምታረጊ ራስሽ የሆነ ነገር የምትጨምሪበት ከሆነ ትምህርትና ሰርቲፊኬት ያስፈልገዋል። ግን አሁን ለምሳሌ የአንድ ፕሮዳክሽን የዚህ ሀገር ስታምፕ ያለው ይግባ ተብሎ የተፈቀደለት የሕክምና ወይም የኮስሞቲክስ ሰርቲፋይድ የሆነ ካምፓኒው ሰርቲፋይድ የሆነ ፕሮዳክሽን ከሆነ ግን የሆነ ሱፐርማርኬትም እንደ ኬርፎርም ምንም የሚሸጠው ያ የሚታየው ያ ቅባት ወይም ደግሞ ያኛው ለዚህ ሀገር ለሰው ልጅ ሁሉም ነገር በእንግሊዘኛ ብቻ ሳይሆን አረብኛም ራሱ እዛ ተጽፎ ሰዎቹ መረዳት እንዴት መጠቀም እንዳለባቸው የተጻፈ መሆኑን የዱባይ ገቨርንመንት ሄልዝ ሰርቲፊኬት ያለው ከሆነ የትም ቦታ መሸጥ ይቻላል። ስለዚህ ይሄንን ነገም ታረጋግጣላችሁ። ከዛ ውጭ ግን ስለዚህ አይጠበቅባትም ማለት ነው የጤና እንትን ማውጣት ምናምን እንደ ዶክተር ሁና የምትሰራው ራሷ የምትቀመው ነገር ምን የምታረገው ነገር ካልሆነ እኔ ለምሳሌ ፕሮዳክሽኑ የዱባይ ገቨርንመንት ከሄልዝ ሰርቲፊኬት ሕክምና የተፈቀደለት እዚህ ሀገር መሸጥ የሚችል መድኃኒት ከሆነ መሸጥ ትችላለች ከሱቋ ውስጥ ማለት ነው። ግን ልብስ ቤት ወይ ምግብ ቤት ሳይሆን የኮስሞቲክስ ሱቅ ውስጥ ከሆነ ማለት ነው። እና የኮስሞቲክስ አይነቶች በሄልዝ ሰርቲፊኬት የተፈቀደለት ነፃ እዚህ ሀገር መፈቀድ ሊጠቀሙበት ይችላሉ ብሎ የዱባይ ገቨርንመንት ሄልዝ ሰርቲፊኬት እልክልሻለሁ። አሁን የኢማራትም ህግ ሆኖ ማለት ነው ሴሊንግ ስኒከርስ አሁን ታየዋለሽ። ቆይ ልላክልሽ። ኦሬዲ በዋትስአፕ ላክልሽ። ያው ሴሊንግ ራሱ ማለት ፍቃድ ያስፈልጋል። ሴሊንግ ብቻም በመሆኑ ኖ ኮስሞቲክስ ሱቅ ካላት ሰርቲፊኬት ሱቅ ካላት የኮስሞቲክስ መሸጥ ትችላለች። ያ ዩ ካን ሪድ ኢት አሁን ሳራ ኤኒዌይ አሁን አንቺ የሚካሱ ልጆችን አግኝና ከነሱ ጋር ሶልቭ አድርጊ። ይሄ ቀላል ነው። ሰርቲፋይድ እንዳልኩሽ እስኪ ሳሪ አንብቢውና እርግጠኛ ሁኚ። ምክንያቱም እርግጠኛ መሆን አለብን። ካላስፈለጋት እንትን ስራዋን አቁማ ላይሰንሱን እስክትጨርስ ምናምን ጊዜ እንዳይቃጠልባት ቀጥታ ስራዋን እንድትቀጥል
she is on side media ያ ኦንላይን ማት ነው ሱቅ ካላት ነው DHA ኦንላይን ታሜ እኔ ያልኩት ሱቋ ውስጥ ነው ያልኩ if she have license ካላት ሱቅ ውስጥ እዛ ሱቋ ላይ መሸጥ ትችላለች ነው እንጂ ኦንላይንማ የኦንላይን ፍቃድ ማውጣት አለባት። እሺ አሁን የላኩልሽ ነው ይሁሽ ኦኬ ለኔም ላክልኝ ታሜ ለሳሪ ላክላትን ማንበብ ፈልጋለሁ ፕሊዝ የፊት የስኪን ኬር ራሱ ምንድነው DHA ጋይስ DHA ምናልባት ታሜ አሁን የወጣ ይሆናል ይሄ አዲስ ህግ የወጣ ሊሆን ይችላል በፊት እንዲህ አልነበረም ምናልባት this days የወጣ ይሆናል 2026 የሆነ ከሆነ I don't know ስለዚህ ኦንላይን የሚሸጡት ያው እንኳን እሱ አሁን እኮ ኦንላይን ኢቭን ምግብ ምን እኮ ራሱ ፍቃድ ከሌለ አትችልም እንደ በፊቱ አይደለም አዎ እና አሁንም ማለት ነው መጠየቅ ምንም አያስከፋም እህቴ እንደነገርኩሽ ችግር የለም we will check ማለት ነው የሚያስፈልግም ምንም ቢሆን ማለት ኢቭን ፕሮዳክቱ ራሱ እናሳያቸዋለን እንደዚህ አለ የሚያስፈልግ ከሆነ በቃ እናደርገዋለን የማያስፈልግ ከሆነ በዛው ትቀጥያለሽ ግን አሁን ማለት የህጉ ነገር ማለት ነው እንዳነበቡ ሼርም አድርግልሻል ሶሊያና ቁጥር ስላለኝ በደንብ እንድትጠብቂው ማለት ነው ኢንሻአላህ ኸይር ይስተካከላል ችግር የለም አረ ይሄ ምንም ህጋዊ ሆኖ መስራት ዱባይ ውስጥ በጣም ጥሩ ነው ምክንያቱም መንግስት ራሱ ይደግፍሻል በህግ ስትሰሪ ምንም ብዙም ይፈጅ አይደለም ብዙ ብር የሚያስወጣ አይደለም ስለዚህ አለማወቅ ነው እንጂ ብታቀው ያው ይሄንን ዕውቀት ማግኘቱ ትልቅ ነገር ነው ከዚህ በኋላ ህጋዊ ሆነሽ የምትሰሪበት ለሰው ማለት እንዲ ሳይድ ኢፌክት የሌለውም ነገር አጥንተሽ ትንሽ ኮርስ ወስደሽ ብትሰሪ ደግሞ ሞር ትሰሪያለሽ ምክንያቱም ኦይል ስኪን ድራይ ስኪን ምን ስኪን የሚላል አሁን እሱን ለኔ የሚስማማኝ ለአንዱ ላይ ስማማ ይችላል አይደለም አንቺ ትልልቅ ሆስፒታል እኮ እንደዚህ አይነት ያጋጥማል ያንቺ ቀላል ዝም ብለሽ ለሰጠሻቸው እነሱ ደማችን ወስደው ቆዳችን አይተው ለሚሰጡን ራሱ በጣም የቆዳና አለርጂ ይፈጠራልና ይሄ የሚያጋጥም ነገር ነው አንቺ ግን ኮርስ ወስደሽ ህጋዊ ላይሰንስ አውጥተሽ ወደ ስራሽ የምትመለሽበት ከእህቶችሽ ጋር ሁሉም ጋር ደግሞ በሰላም በቃ በመናደድ በመበሳጨት ወይ ኃይለ ቃል በመናገር ምናምን ሳይሆን ይቅርታ ይቀድማል ለሁሉም ነገር እነሱ ተጎርተው ሊሆን ይችላል ለሁሉም ይቅርታ ጠይቂያቸው ይቅርታ ማለት ትልቅነት ነው ትንሽነት አይደለም ወይ ደግሞ ክብርን አይቀንስም ስለዚህ ህዊ ደግሞ እሷ ትንሽ ናት አንቺ ትልቅ ሰው ነሽ የይቅርታ ልብ ያለሽ የዋህ ነሽ ክፉ ሰው አይደለሽም ግን ተበሳጭተሽ አንዳንድ ጊዜ ስትናገሪ ለሰው ስለሚያስቀይም ከመናገር ማስተዋይ በቃ አስተውለሽ መተው የመሰለ ነገር የለም ህዊዬና ይቅር በያት ሳሪ እኔ ይቅርታ አድርጋለሁ ግን እኔ ሰው ነኝ ሰው እስከመሆኔ መጠን እሷ ስትሳደብ እኔ ዝም የምልበት እኔ ምጠዋ አይደለም ወይም እንትን አይደለም ገባሽ አይደል ሰው ማስቀየም ሲነኩኝ ነው እንጂ ሳይነኩኝ ሰው አልነካም ተጨባጭ ነገር የለውም ላልሽው ደግሞ ተጨባጭ ነገር የለውም የኔ እንደደረሰው ተጨባጭ ነገር አይደለም ሳሪዬ ምኑን አሉባልታ ነው ኖ እሱን አይደለም ኧረ ምን ሆነሻል አይደለም አይ እኔ ማስቀይ ሳትነካኝ አልነካዋትም ሲጀመር የመሰለኝ ምን እንዳለች ሌላ አስረዳሽም ማይቱ ተረድተታለ ወይስ ላይ ወይስ ስለተደለተ ነው ሮሽን በናይ ሶሊያና ያወሩ እነሱ አይ ሌላ ደግሞ እንክንረስ ከሚነሳ በቃ ጥፋተኛም ከሆንኩኝ ኦኬ እሺ ይቅርታ አንደርስታንዲንግ ይቢ ያለች ለማለት የተደለተው ቮይስ በግምት ስለተወራ ተጨባጭ ነገር ማስረጃ ሳይገኝ ማስረጃ የለውም ነው ያልኩት ህዊ ችግር የለውም አይ ችግር የለውም ኖ እኔ እስካሁን ዝም በያልኩት ቃልም የማልናገረው አንዱን ለአንዱ ስትናገሪ አንዱን ያስቀይመዋል ለአንዱ ስትናገሪ አንዱ ያስቀይመዋል እንደሱ አይደለም ህዊ እንነጋገር ከተባለ ብዙ መነጋገር እንችላለን
ግን ነገሮችን በይቅርታ ቢታለፉ ነው እንጂ የሚሻለው ጥሩ አይደለም። ይቅርታ ብለናል እኮ በይቅርታ ይታለፍ። ሶሊያና እህታችን ናት፣ በጣም ጎበዝ ናት። እናበረታታት እና ገና ብዙ የቆዳ ሐኪም ሆና እናገኛታለን። ኮርስ ትወስዳለች፣ ላይሰንሱን ታወጣለች፣ በጣም ብዙ ትሰራለች፣ ታድጋለች። ስለዚህ በቃ ሰው ሆኖ የሚሰራ ሰው ይሳሳታል። የማይሰራ ሰው ቤት ቁጭ ያለ ሰው ነው ማይሳሳተው። የሚሰራ ለማደግ የሚጠርሰው ደግሞ ሁሌም ይሳሳታል። ሲሳሳት እናርመዋለን። ተሳሳተ ብለን አንገለውም፣ ቆርጠን አንጥለውም። ራይት በቃ ሰው ይሳሳታል። ሲሳሳት ያስተካክላል ስህተቱን። በተረፈ ግን መልካም ጎኑን እንይ። ሰው ደግሞ መልካም ትክሳለች፣ እህቶቿን የተጎዱትን እህቶቿን ትክሳለች፣ ላይሰንሱን ታወጣለች፣ ኮርሱን ትወስዳለች፣ ጎበዝ ትሆናለች፣ ትበረታለች፣ ታድጋለች። እኛ ስንደግፋት ነው ታዲያ ነው። ስለዚህ አሁን ይቅርታ ተባባሉና ታረቁ። በቃ አክብሩ ሰውን። ቢሳራ ይቅርታ አልኩ ፈታኝ ከልብ ነው። እንደዚህ ዝም ብሎ ከላይ አይደለም፣ ከልብ በቃ በሰላም አድርጋቸው እዚህ ጋር። አዎ ከልብ ነው ይቅርታ፣ ከልብ ነው ደስ የሚለው። ከልብ ካልሆነ ችግር የለውም። ከልባችሁ ይቅር ተባባሉ። እስቲ እየሰማናችሁ ከልባችሁ። ታናሽ ሶሊያና ትጀምር። ትልቋ ሴትዮ ትገደልሽ። እሺ ካጠፋሁኝ በጣም ይቅርታ። ኖ ካጠፋሁ አይደለም፣ ጥፋተኛ ነኝ ይቅርታ በያት ሶሊያና። ጥፋተኛ ነኝ ይቅርታሽ። እሺ እህቴ ሶሊያና፣ እኔም ያኔ በሰራሁት ቪዲዮ በተናገርኩት ነገር ካስቀየምኩሽ ከልብሽ ይቅርበኝ። ክፉ ነገር አስቤ አይደለም። እግዚአብሔር ካንቺ ጋር ይሁን፣ በመንገድሽ ሁሉ ይከተልሽ፣ ስኬትሽን እንጂ ክፉ ነገርሽን አያሳየን። መሰለን ተናገረን፣ ፈተናል። ከዚህ በኋላ በቤቴ ማንም ሰው ስምሽን አያነሳም። ካነሱኝ ብሎክ አደርጋለሁ። ፕሊስ አንቺም እንዳይሰድቡኝ፣ አንቺ ጋር መጥተው ቢናገሩ ቢያጨበጭቡ ሚዩት በማድረግ ብንትን በማለት ተባበረኝ፣ አግጃቸው። እኔ ጋር ማንም ስምሽን አያነሳም። ሶሊያና አንቺም ቃል ግቢላት። ቤቴ ማንም ሰው ስምሽን በክፉ ቢያነሳ አባራለሁ። የለም እኔ ቤት ስራ እንጂ ስራና ስራ ብቻ ነው ሀቡዬ። እሺ ሶሊያና አንድ ነገር ልበልሽ ደግሞ እዚህ ያሉት ይሁኑ እዚህ ታች አብረው ያሉም የሌሉ ማንም ሰው ባንቺ ክሬም የተጎዳ ሰው በሙሉ እዚህ ባለን ስም ለሁሉም ይቅርታ። እኔ ጥሩ ነገር መስሎኝ እናንተ ቆዳ ባለመስማማት ይሁን በኢንስትራክሽኑ አለመጠቀም ይሁን በማንኛውም ለተፈጠረ ነገር እኔ ኃላፊነቱን ወስጄ ልክሳችሁም ሕክምና ለተደረገውም ልክሳችሁ በእህትነቴ የኔ ቤተሰቦች ስለሆናችሁ ይቅርታ ጠይቃለሁ። ከዚህ በኋላ እነሱም ስምሽ ላይ ያነሱ አንቺም በምንም ነገር ላይነሳ ምናልባት ይሄ ነገር ለሚደርሳቸው ሁሉ ያው ሀቡ ተናግራለች። በአድራሻሽ እየገቡ ለሚሰጡሽ ለሕክምና ወረቀት ለሚያደርገው እንደምትክሻቸው ግን በቃ ይቅርታ ከልብ ጠይቂያቸው እነሱን እዚሁ እንዲዘጋ ማለት ነው። ከዚህ በኋላ ይሄ አጀንዳ እንዳይነሳ። ተጎዱት የተባሉት እኮ 2-3 ናቸው የመጡት አይደለ? ሌላም ቢኖር የቀሩ ሌሎች ቢኖሩ ሌሎችም ምናልባት እኔ ካጠቃቀም ስህተት ሞስት ኦፍ ያኔ ያጠቃቀም ስህተት ነው ከኔ ስትወስዱ ከዚህ በኋላ ነገም ያኔ ያልገባችሁ ነገር ካለ በትዕግስት ከዚህ በኋላ ሲጀመር ስሰራ በብዙ ኃይል ነው የምሰራው። ያኔ ችግር የለውም። ብዙ ሰራተኛ ቀጥሬ ያኔ ምንም ለነገ ምንም አይነት ነገር እንከን እንዳይገኝልኝ ሆኜ ነው የምቀርበው ከእግዚአብሔር ጋር። ከዛ በመቀጠል በቃ የተበደለ ካለም ሆነ ማለት አላቅም እንደምትከርኔ አልችልም። በልዩ ኃይል ነው እና በእኔ የተጎዳችሁ ካላችሁ ሀቡም ያውጣታችኋለች። እኔ ጋር መጣችሁ ተናገሩ። ያኔ እክሳለሁ አልችልም። በቃ እኔ ላገዝሽ እንደዚህ ነው ማውራ ከመጣሁ ተነሳ ነው ግን ባይዘው ይቅር በሉኝ ናምናችሁ እኮ እኔን አምናችሁ ፕሮዳክቴን ገዝታችሁ የተጎዳችሁ እህቶቼ በጣም ይቅርታ ጠይቃለሁ። የተጎዳችሁ ካላችሁ እክሳለሁ ነው የሚባለው። ደስ አራቡ ልዩ ኃይል ብዙ ሰራተኞች እቀጥራለሁ ብላለች። በእኔ ክሬም ኢንኬዝ በአጠቃቀም ሊሆን ይችላል፣ በአለርጂክ ሊሆን ይችላል፣ በእኔ ሚስቴክ ሊሆን ይችላል። የተጎዳባችሁ ካለ
ማስረጃችሁን ሆስፒታልም ከሄዳችሁ የሆስፒታላችሁን እንከፍላለሁኝ፣ ችግር የለውም። ከዛ በዘለል ይቅርታ ማለት ፈልጋለሁ። ከነዛ ውጭ ግን ገዝተው ተደስተው ተጠቅመው እኔን እዚህ ደረጃ ከፍ ላደረጉን ለከስተመሮች በጣም ምስጋና አቀርባለሁ። ያው ህዝብ ነው ገብቶሻል፣ እኔን እዚህ ደረጃ ያደረሰኝ። ከፈጣሪ በታች ደግሞ ሳሪ ምን ፈልገሽ ነው አበባ የምትልኪው? ማሪ የኔ ጥያቄ ስላለኝ ነው አቡዬ። አልጨረስኩም። ምን ትካሻለሽ እኮ ተባልሽ። የተጎዳችሁ ትካሳላችሁ የህክምና ማስረጃችሁን ካቀረባችሁ። ካሮት ኦይል ተቀምጣለ ሞዴል የዘጋሹ ሰው ሀቡ ለምን ይመጣል? ካሌልሽ ታዲያ እኮ እንዴ ህክምና ካሌልሽ ታዲያ ምን ፈልገሽ ነው ማሪ? እንደ ህክምና መቼ ነው የሚሄደው? እንደት ነው የሚሄደው? እኔ ህክምና ካሌልሽ ታዲያ እንዴት ዳንሽ? ኮንትራት ነኝ እኔ። በፈለኩበት ሰዓት የምወጣ ምገባ አይደለሁም። እሺ ምንድን ነው የምትፈልጊው? ኤግዛክትሊ የምትፈልጊውን ንገሪኝ። ይሄንን ነው የምፈልገው ወይ ምንድን ነው የምትፈልጊው? እኔ የምፈልገው ማለት ነው እሺ እኔ የሰውዬ ልጅ ስትመጣ ለኢድ አሁን ለኢድ ትመጣለች አቡዳቢ። እሷን እነግራትና ይዛይ ከሄደች ይዛኝ እንድትሄድ አደርጋታለሁ። ምክንያቱም እያመመኝ ነው ወላሂ። አሁን ሶራ ስር ያለው ወላሂ እያመመኝ ነው። በቃ ስለዚህ ይዛሽ ትሄድና የመዳም ልጅ ስትመጣ ሐኪም ቤት ያሉሽን የህክምና ማስረጃ አምጪና የከፈልሽውን ክፍያ ትክስሻለች። ሶሲ ማንም ይመልስልንና ነው እሷ ትመልስልንም እኮ ለኛ ቦልካናለች ኦሬዲ እኮ ትክትመልካና እኔን ቁጥር ስጫት ሀቡ እኔ ጋር ትደውል። አዎ በቃ እኔ ጨርስልሻለሁ። በቃ እኔ ጋር ደውይ። እሺ ጨርስልሻለች። እሺ አቡዬ አመሰግናለሁ። እሺ ሰላም አይዞሽ ጽጌረዳ እኔ ጋር ተገናኝ። እሺ እሺ የሳሪን ቁጥር ልክልሻለሁ። ማንም ሰው ጋር ችግር የለም። የሳሪን ቁጥር ልክልሻለሁ። ጽጌረዳ ሳሪ ታስተናግድሻለች። ሳሪ ታገናኝሻለች። እሺ እሺ አመሰግናለሁ ሁላችሁ። እሺ በተረፈ ግን ስሟን የትም ቦታ እንዳታነሺ። ከዚህ አቆሙ በቃ። እኔ አላነሳም። እኔ ስሟን ከማንም ሰው እኮ ችግር የለብኝም አቡ። እኔ ከማንም ሰው ችግር የለብኝም አልሐምዱሊላህ። እኔ እሺ ብቻ በይ እንዳታነሺ ስሟን የትም ቦታ። ሞዴሬተሯ ስለነበርሽ ጓደኛ ስለነበርሽ የትም ቦታ ሄደሽ ስሟን እንዳታነሺ። አላነሳም በቃ ችግር የለም። እሺ ከዛሬ በኋላ ዛሬ አጀንዳው ተዘግቶ በዚህ ከዛሬ በኋላ የትም ቦታ በክፉ ስሟን ብታነሱ መታችሁ ካሽን እንዲያርጊን ማለት አትችሉም። መብት የላችሁ። ኦኬ ሶ ካሽን ማለት የምትችሉት ራሷን ዳይሬክት ዋትስአፕ ነምበሯን ከባዮዋ ላይ ወስዳችሁ ዳይሬክት ኮንታክት አድርጋችኋት በቂ ማስረጃ የታከማችሁበትን ደረሰኝ ካመጣችሁ ትክሳችኋለች። ኦኬ እናመሰግናለን። በዚህ አጋጣሚ መናገር የምፈልገው ነገር ምንድነው ስለ ፕሮዳክቱ እኔ አንቺ ያልሽው ልክ እንደዚህ ማስረጃ ይዘው የመጡ ተጎዳው ላሉ እንጂ የማዲያት ተጠቅመው በራሳቸው እንዝላልነት ተመልሶ ለመጣው ኃላፊነት አልወስድም። እኔ ኖ በተጎዱ ታከሙና ደረሰኝ ላመጡት ትክክለኛ ማስረጃ ላመጡ። አዎ ለእንደዛ ነው። ከዛ በመቀጠል ግን ሀቡ እኔ የዛሬ ዓመት ብዙ ችግር ላይ የነበርኩ ሰው ነበርኩኝ። ከፈጣሪ በታች ግን ሳሪ አልሀበሻ እሷ ማለት ነው ሳሪ አልሀበሻ ፖሊስ ጣቢያ ድረስ በመሄድ ያስታመመችኝ ብዙ መስዋዕት የከፈለችልኝ ሰው ነች። በቃ ከፈጣሪ በታች እኔን እዚህ ደረጃ ያቆመችኝ እውነት ነው የምልሽ። አይባልበት ሌላ ወሬ እናውራ። ተይው አታውቀኝም አላውቃትም። እኔን አይደለም የምታውቀው ሲጀመር ማለት ነው ነቢልና የምታውቀው ይኸው እግዚአብሔር ከዛን ጊዜ እስካሁን ጀምሮ እንደ ልጅ ሳጠፋ እንኳን እንዴት ብዬ ላስረዳሽ? የሰው ልጅ ይሄን ያክል ሰው ደግ አለ ነው የምትይው? ስለ ሳሪ አልሀበሻ ሰው በምድር ላይ በቃ አለ ብዬ አላስብም። እሷን መሆን እፈልጋለሁኝ እኔ ትንሽ ሩባን እንኳን ቢያንስ ሩባን ማለት ነው። ማመስገን ግን የምፈልገው ነገር ምንድነው የዛሬ ዓመት በጣም ታምሜ ሰው ባልነበረኝ ሰዓት አሁን እንኳን እግዚአብሔር ሰው ባልነበረኝ ሰዓት ሰው ሆና የተገኘችልኝ በቃ እንዴት ብዬ ላስረዳሽ? በቃ ህይወቷን እስከ መስጠት ደርሳልኛለች፣ አሳይታኛለች ለኔ በፍቅር ሰው በሌለኝ ሰዓት ነው የምልሽ። አሁን አይደለም ለሊት ድረስ እየመጣች ከኔ ጋር ፖሊስ ጣቢያ ድረስ ሆስፒታል ድረስ በጣም ብዙ ስለሷ ሊወራ ይችላል። ሳሪ አልሀበሻ ደግነች፣ ጥሩ ሰው ነች። ስለ እኔ ግን ስለሷ አውርቼ አልጨርስልሽም ሀቡዬ። ህይወቴ ከፈጣሪ በታች እዚህ መቆሜ በሳሪ አልሀበሻ ነው። የዛሬ አይደለም ስለ አምናው ነው እያልኩሻለሁ። እና ህዝብ ሆይ በቃ ሳሪ አልሀበሻን አመስግኑልኝ። ሀቡዬ አንቺም በደም ቃል አይገልጻትም። እናት አይደለም ጥሩ ምናምን አይገልጻትም። ይኸው እግዚአብሔር ምስክሬ ነው የምልሽ።
ታርጊ እንኳንም ኢትዮጵያዊ ሆንሽ ማለት እንኳንም አንቺ ኢትዮጵያዊ ሆንሽ። በቃ አንቺ ኢትዮጵያዊ ባትሆኚ ይቆጨን ነበረ። አንቺ እንኳንም አንቺ የኛ የኢትዮጵያውያን ኢትዮጵያዊ ሆንሽ። እንኳንም አንቺ ስደት ላይ ኖርሽልን። ሜቢ ኢትዮጵያ ውስጥ ብትሆኚ ኖሮ እንደዚህ አናቅሽም አናገኝሽም ነበር። እንኳንም አንቺ የኛ የስደተኞች እናት ሆንሽ። አንቺ እናታችን ነሽ። አንቺ እያለሽ ስደት ላይ ምንም እንሆናለን፣ እናጣለን፣ እንቸገራለን ብለን አናስብም። ሳርዬ ስለ ሶሊያና ስላደረግሽው ነገር ሁሉ እጅግ በጣም አድርገን ነው የምናመሰግንሽ። ሁላችንም እናመሰግንሻለን። ሁላችንም እንወድሻለን፣ እናከብርሻለን። ኑሪልን። ፈጣሪ ለእኛ ለስደተኞች ሲል ረጅም እድሜ ይስጥሽ። ልጆችሽ የወለድሻቸው ልጆችሽ ብቻ አይደለም፣ እኛም ስደት ላይ ያለን ልጆችሽ ነን። ኑሪልን ሳርዬ፣ ረጅም እድሜ ኑሪ። ከእድሜና ከጤና በላይ እዚህ ምድር ላይ ምንም የለም። ፈጣሪ ረጅም እድሜና ጤና ይስጥሽ። ሚውት ነሽ ሳርዬ፣ ሚውት ነሽ። ማይክሽ ዝግ ነው ሳርዬ፣ ማይኩ ዝግ ነው። ድምፅሽ እኛ ጋር ይበርሰን። አይሰማም? አሁን ይሰማል። ምንም አላረኩላትም፣ ዝም ብላ ነው። ግን እግዚአብሔር ይመስገን እንዲቆማ ስራ ላይ መግባት እኔ ቁጭ ብዬ የሁላችሁም ብርታት ነው። ሀቡዬ ምንም ሰው መርዳት እኮ ለራስ ነው። እኔ ቃላት ያጥረኛል። እሷ ለኔ የሆነችው ነገር ሁሌ በሄደችበት ታመሰግናለች፣ ምን ትላለች። ምንም አላረኩላትም። እሷ እግዚአብሔር ረድቷት ነው እዚህ የደረሰችው። አሁንም ደግሞ አይዞሽ አለን ከጎንሽ። የሁሉ ሰው ይሳሳታል። ከስተቱ የሚማር ሰው ነው። ሰው የይቅርታ ልብ ሲኖረው ነው። ለዚህ ነው እና ትናንትን ብዬሻለሁ። ህዊ በጣም ጥሩ ሰው እህትሽ ናት፣ ትወድሻለች። ሙኒትም ሁሉም እነሳሪም እነመሲም ያልኩሽ ለዛ ነው። እና እኛ ስንደጋገፍ እንደዚህ አብረን ስንሆን ነው የሚያምርብን። በቃ ሁሉም ያልፋል፣ ግን በይቅርታ ወደ አንድ ነው የምንሆነው። ከዚህ በኋላ ደግሞ ብዙ አብራችሁ ትሰራላችሁ። ይቅር ተባብላችሁ በቃ እርሱት። እንደ አዲስ ሰው እንሁን። ከዚህ በኋላ ያ ነገር እንዳለችው ህዊ እንዳለችው የአንቺንም የህውንም ስም የሚያነሳ በመሃላችሁ እንዳይኖር። በቃ ጨርሰናል፣ ዘግተናል ፋይል። ቤተሰብ ነን ተባብለን አብረን እንኑር። ታምዬ እግዚአብሔር ይስጥልኝ። ሀቡዬ የኛ ፍርድ ቤት ጠቅላይ ፍርድ ቤት እኔ ስላንቺ ተናግሬ አላበቃም። በእናታችሁ ሳርዬን ሁላችሁም በጊፍት አመስግኑልኝ። እኔ አንበሳ መስጠት አልችልም። በዛኛው ከራሴ እኔ ነኝ የምሰጣት። እኔ ከራሴ ጀምራለሁ። እኔ ሀቢባ ቋጣሪዋ የማይደማኝ ለሳርዬ ሲሆን ግን ይደማኛል። ኧረ በፍጹም በጣም ነው የምወድሽ ማተብርሽ። ኧረ አበድሩኝ አንድ አንበሳ ልክሳለሁ። የሚያመስለኝ አንድ ይሄ ከኔ ነው። ይሄ ለእናንተ ነው የሚገባው። እኔ እኮ ለክብርሽ እግዚአብሔር ያክብርልኝ።